እናቴም ያገታት ሉል ነው። ሉል ለብር የሚኖር ልጅ ነው። ሉል ብርና ብር ካገኘ ሌላ ነገር ምንም ነገር አያሳስበውም። ህይወቱ በሙሉ ከብር ጋር የተያያዘ ነው። ስለዚህ እናቴም ያሳገታት እሱ ነው። አጎቴም የገደለው እሱ ነው። እኛ መረጃ አግኝተናል ብሎ ልጆቹ ያዝኝ ልቀቁኝ ብለው ነበር። ከዛ በኋላ ሉልም ደግሞ ክስ መስርተውበታል። እንደምታውቁት ቪዲዮ አለን ብለው ነበረ። ውድ ቤተሰቦቼ ያ ቪዲዮ በሚኪ እጅ ውስጥ ገብተዋል። ሚኪን ያንዳንድ እንደምታውቁት ሁሉ ነገር በመረጃ ነው የሚሄዱት። ሚኪ የሉል መከታ የሆነ ሚኪ ጀግና የሆነ ልጅ ሉልን ማንም ሲነካው ወደ ኋላ የማይል በሁሉ ነገር ከፊት ቀድሞ ነገራቶችን የሚያስተካክል የሉል ቀኝ እጅ በሉት። ሚኪን በጣም ነው የምናመሰግነው። ሉል ማንም ሰው ሊደፍረው አይፈልግም። በቃ ሁሉ ነገር አቻችሎ ነገራቶችን አስተካክሎ ከጎኑ ሆኖ ነው ሁሉ ነገር የሚያስተካክልለት። ስለዚህ እነዛ ሴቶች እኔ ለእናንተ አላደላም፣ ምንም ነገር አላደርግም። ነገር ግን ሉል ይሄ ነገር ካደረገ በህግ እንደሚቀጣ አደርግላቸዋለሁ። ግን ሉል በምንም ተአምር ሉል እንደዚህ ነገር ያደርጋል ብዬ እኔ አላምንም። ሉል ህይወት ያሳልፍ የሚሰጠው ልጅ ነው። እሱም እንደዛ እኔ የእሱ ክብር አለኝ፣ እሱ ለእኔ ክብር አለው። ስለዚህ በምንም ተአምር ሉል እንደዚህ ነገር አያደርግም። ግን ያደረገ ቪዲዮ አለን ካላችሁ ቪዲዮን እናጣራለን፣ የተላከባቸው ቁጥርን እናጣራለን፣ ሉልን እንጠይቀዋለን ብሎ ነበር። ያ ቪዲዮ ሲጣራ ውድ ቤተሰቦቼ በምንም ተአምር ሉል እንዳልሆነ ምንም የሉል ምስል የለበት። ሰዎቹ በሙሉ በጣም ወፍራም የሆኑ ሉል እንደምታውቁት ቀጭው ነው። ስለዚህ በጣም ግብዳ የሆኑ ልጆች እንደሆኑ ቪዲዮን የቀነብር ቪዲዮ እንደሆነ ሚኪ ደርሶበታል። ደስ አይልም? በጣም ደስ ይላል። በጣም ደስ ይላል። ይሄ በሙሉ የምታደርገው እኔ የሉል አክስት ነው ብዬ ነበር። የሉል አክስት ናት። ሉልን ለመጣል እሷ እርግጠኛ ነኝ የሞተ ሰው አንስተሽ ብይ ብትባል ትበላለች። ከመቃብር ቆፍራ አውጥታ ትበላለች። ይቅርታ ግን እንደዚህ የንግግሬ በጣም ይቅርታ፣ አጸያፊ ንግግር እንደሆነ አውቃለሁ። በጣም ይቅርታ። ምክንያቱም እሷ ሉልን ለማጥፋት ያልቆፈረችው ያላደረገችው ድርጊት እኮ የለም። ውድ ቤተሰቦቼ እንዴት ነሽና አንዳንዶቻችሁ ውሸትሽ ነው ምናምን። እኔ ምንም አይነት ውሸት ውድ ቤተሰቦቼ ለእናንተ ማወራው ነገር የለም። ያለውን እውነቱ እየተወራን እኮ ነው አምጥቼ ቀንጨብ አድርጌ ማቀርብላችሁ። ግዴታ ሙሉ ቪዲዮ አምጥቼ አለቅላችሁ። ምክንያቱም እኔም ያስጠላኛል። ሁለተኛ ደግሞ እናንተም ቪዲዮ ወዳችሁ ፈቅዳችሁ ስለምከታተሉኝ እናንተ ማያሰልች ነገር አጠር መጠን ያለ ነገር አምጥቼ ነው የሚለቅላችሁ። ስለዚህ የሉል አክስት እኮ ነው ይሄ በሙሉ የምታደርገው። ሉል በምንም ታምር እንዴት እንደውም ያጎቴ እንዳይጎዳ ስንት መከራ ስንት ነገር ከፈልኩኝ፣ ስንት መስዋዕትነት ከፈልኩኝ። ስለዚህ እነዚህ ልጆች አሁን በአያቶቻችን ቤት ስላሉ አክስቴ ወይም አሁን የጠፋችዋ ሉል ለማጥፋት የተነሳችዋ እሷ ናት። እንደዚህ ነገር ካላደረጋችሁ ትወጣላችሁ ምናምን ብላ ያልሆነ ቃላት ተናግራ አስፈራርታ ነው እንጂ በምንም ተአምር ልጆች እንደዚህ ነገር አያደርጉም። ምክንያቱም እኔ እንደማላደርግ ያውቃሉ። እኔ እንደ ታላቅ ወንድም አይተውኝ ተንከባክበን ሂጄ እንደ እህት አይቼ የሚያስፈልጋቸው ነገር አድርጌ የሟች አጎቴም በዛው ልክ ተንከባክቤ ነው እንጂ እንዴት ነው እኔ አጎቴ የምንገለው? ሲጀምር በዛ ሰዓት ቦታው ካሜራ የለም ነው ያለው ሉል። ካሜራ የለም እንኳን እዛ አጎቴ ሞቶ የተገኘበት ቦታ እኛ ስንፈልግ ከህግ አካላት ጋር ስንፈልግ ያላገኘነው ካሜራ አሁን ከየት መጣ? እውነት ነው ከየት መጣ ያ ካሜራ? በዛ ሰዓት አልነበረ። ምናልባት እንኳን ካሜራ የዛሬ 4 ዓመት ነው። በነገራችን ላይ ውድ ቤተሰቦች 4 ዓመት ሞልቶታል። እሱ ሉል ከዚህ የበለጠ ኬዝ ይዞ የሚሰራበት ሰዓት ነው። እና በዛ ሰዓት ካሜራ ካለ ተብሎ ያው ሲኪዩሪቲ ካሜራዎች ስለሚኖሩ ሉል በህግ አካላት አስፈትሸዋል። እንደሌለ ነው የተሰማ። ሁለተኛ ደግሞ ቪዲዮን የተቀረጸው ማታ ነው። የሉል አጎት የሞተው የተገደለው ደግሞ ቀን ላይ ነው። ስለዚህ በምን ታምር እንዴት ሆኖ እኔ ለእሱ አግዤ እንጂ እንዴት ሙሉ በሙሉ የተቀናበረ ነገር ነው። ሙሉ በሙሉ አክስቴ ነው የምታደርገው። አክስቴ ያ ብር ከፍላ ነው። ካልሆነ ከቤቱ አስወጣቸዋለሁ፣ ካልሆነ እንደዚህ ስትላቸው ነው እንጂ በምንም ተአምር እነሱ እንዲነገ በኔ ጋር ያወሩ። ለምን ቀና ማታ ለይቶ አይታወቅም። ቀና ማታ ለይቶ አይታወቅም። የሉል ድምጽ ሰማናሉ። እኔ አንድ ሰው ማጠፋ ከሆነ ድምጼ ለምን እናገራለሁ?
ምክንያቱም አንድ ሰው የቅርቤ ያልኩ ሰው ዘመዴ ያልኩ ሰው እኮ በድምጼ ለይቶ ያቀኛል። ስለዚህ እነዛ ሰዎች እንዳያውቁኝ እኔ ደግሞ ድምጼን ሳይለንት ሁኜ ነው ማደርገው ነገር ማድረግ አለብኝ እንጂ እንዴት ነው ማወራው? እንዲያውቁኝ ከፈለኩኝ በፊት ለፊት አላደርገውም ወይ? አንድ ሰው ቤተሰቡ የሆነ ሰው ለመግደል ከተነሳሁኝ ያቀኛል አይደል? ለምን ፊት ለፊት አላደርገውም? ከጀርባው ምን አስወር ድምጽ ያወራሁኝ ድምጼን ያወቁኝ ለምን አድርገዋለሁ? እና ይሄ በሙሉ በ100% እርግጠኛ ነኝ አክስቴን ያደረገች ነው። እናቱ ማለች ሙሉ በሙሉ ሉል ስለምጠላው የሉል ጥላቻ ስላለባት ሉልን ለማጥፋት ከድሩ አለች። ሉል ከልጅነቱ ጀምሮ ከአንዳርጋቸው ጋር አጠገቡ ሆኖ ያንዳንዱ ነገራቶችን ስለሚከታተል አብሮት ስለሚሰራ ሁሉ ነገር ስለሚያግዘው ያ ነገር እሷን ከልጅነቱ ጀምራ ነው ሉልን ጠምዳ የያዘችው። እኔን ታቆሸኛለች፣ ትሰድበኛለች፣ ማትለኝ ነገር የለም። ብዙ የሉል አባት በመሞቱ እኔ ብዙ መከራ ይቻለሁ። እኔን መከራ ይቼ ገና ልጄ መከራ ውስጥ ነው የከተትኩት። ስለዚህ በዛ ሰዓት እኔ ለሉል መናገር አቅቶኝ አይደለም፣ ግን ሉልን የያዘው ነገር አይለቅም። ልሁ ስለሚገባ ልጄ የሆነ ነገር እንዳያደርጉብኝ ብዬ የሰደቡኝ መንገድ መሄድ ያቃተኝ በየመንገድ የጠበቁኝ ይሰድቡኛል፣ ማይሉኝ ነገር የለም። ያ ሁሉ ደብቄ ነው የኖርኩት። አሁን ልጄ እኔ የፈለገ ነገር ይደረጋል እንጂ አጎቱ ሉልን አይገለውም። እንዴት ሉል የሰው የባዳ ሰው የሚሳሳ የባዳ ሰው የሚቆም ሉልን እንዴት አጎቱን ይገላል? በምን ታምር? እንዴት አስችሎት? ሉል አስችሎት አጎቱ ይገላል? አያደርገም ነው ያለችው። እውነትም አያደርገም። ይኸው ቪዲዮ በሙሉ ውሸት እንደሆነ ቪዲዮን ቅንብር እንደሆነ የተቀናበረ ቪዲዮ እንደሆነ ሰዎቹ ምንም ነገር ከሉል ጋር እንደማይሄዱ ሲጀመር አጎቱ ነው የሚያስመልክት ነው የተባለው። ያ ጠቋሚ የተባለ ሰውየው የሉል አጎት እንደሆነ ያስመለክታ ነው የተባለው። ምክንያቱም ሰው ለውርስ ብሎ የማያደርገው ነገር የለም። ሉል እንኳን አሁንም ቢሆን ያ ውርስ አልፈልገውም ነው ያለው። አልፈልገውም። ለምን ነው የምፈልገው? እኔ ለእውነት የቆምኩኝ እኔ እውነትን የፈለኩኝ እኔ እና እኔ መጀመሪያ የተናገርኩትን የጠረጠርኩት ነው የሆነው። ሉል በዚህ ጉዳይ ላይ እጁ እንደማያስገባ እውነትን ተከትሎ የሚጓዝ ልጅ እንደሆነ እኔ ደጋግሜ ተናግሬ ነበር። እሷ ናት እኮ በቃ ለምን ቀደመኝ፣ ለምን አወቀ፣ ለምን ሰው ይወደዋል፣ ለምን እንደዚህ ማታረገው ነገር የለም። ግን አልተሳካላትም። በየመንገዱ ትጓዛለች፣ የተሳካላት አይደለም። በየጊዜ ትወድማለች። ብሯዝ ብሎ ክሳራ እሷ ሉልን አትፍታ አባቱ እንደገና ስቃይ ውስጥ ከታው ብር በየወር ለመቀበል ነው የምትፈልገው፣ ግን አይሳካላትም። አያችሁ፣ ምን ጊዜ ወንጀል ምሰሩ ከሆነ ወደ ኋላ ትቀራላችሁ እንጂ ወደፊት የምትመጡበት ነገር የለም። ምክንያቱም ወንጀል ነው፣ ወንጀል ስለሆነ ሰው ምን ጊዜ ቢሆን ለእውነት መቆም አለበት እንጂ ለውሸት በዚህ ልክ። አሁን ያ ቪዲዮን ለመቀበል 1 ሚሊዮን ብር ነው የከፈለችው። ያ ቪዲዮ ተቀብላ ሉልን በ1 ሚሊዮን ብር ሸጠችው ማለት ነው። ለህግ አካላት አሳልፋ ትሰጣለች። ሉል ወንጀለኛ ነው ይባላል። ያ ነገር ሉል እንዲከሰስ ሉል በወንጀል እንዲጠየቅ ነው የምታደርገው። ስለዚህ ከዚህ ሁሉ ከምትጓዝ ውሸትን ከመሸከም ለእውነት ቁማ እውነት ነገራቶችን አጣርታ ብትኖር አይሻለትም ነበር? ይህን በየቦታ የሄደች ምትበትነው ብሯን የሆነ ንግድ ብትጀምርበት አይሻለትም ነበር? ምክንያቱም ሉል ፈጣሪ ይጠብቀዋል። መቼም ቢሆን በሉል ላይ አይደርስም። እሷን መስለዋት ሉል ለማጥፋት ይህን ያህል ጣረች እንጂ መቼም አይደርስበትም። ሲጀመር እኔ በጣም ጸያፊ ሴት ስለሆነች ነው እንጂ እንዴት ሉል ቤተሰብ እንዲጠላው ማድረግ ታደርጋለች? እንዴት እነዚህ ልጆች ላይ ሉልን እንዲጠሉት ያልሆነ ነገር ትናገራለች? አባታቸው የገደለው ሉል ነው፣ ቪዲዮ አለ፣ ቪዲዮውን እሰጣቸዋለሁ፣ ስለዚህ መጠየቅ አለበት፣ ክስ ፍጠሩ። እነዛ ልጆች እኮ ገና እኮ ናቸው። የአባታችን ደም በከንቱ አይቀርም እኮ ሉል ነው ይሄን ነገር በሙሉ ያደረገው ብሎ ነው የተነሱት። አያችሁት? ምክንያቱም የተነገራቸው ነገር በሙሉ ነው። ግን ሉል በምንም ተአምር ይሄ ነገር እንደማያደርግ ሁላችንም እርግጠኛ የሆንበት ጉዳይ ነው። ከሉል ጋር እንደዚህ ነገር አንጠብቅማ። ግን እሷ ሆነ ብላ ነገራቶችን በሁሉ ማመቻቸት ነው የምትፈልገው። ስለዚህ ውድ ቤተሰቦች አሁን የተባለው ሉልና ልጆቹ ፊት ለፊት ተገናኝተው እንዲያወሩ ሉል ለማውራት እፈልጋለሁ። ምክንያቱም በህይወቴ እንደዚህ ነገር እኔ
አልሜው አላቅም። እኔ ለማንም ሰው መቆመኔ እንዴት ቤተሰቦቼን በዚህ ልክ አጠፋለሁ? ቤተሰቦቼ ምን አድርገውኝ? አጎቴ ምን አድርገው? ሲጀመር አጎቴ በዛ ሰዓት ይሸጥ እንካፈለው ምናምን ሲሉ ጊዜ ይሄ የአያታችን ቅርስ ነው መኖር አለበት፣ እንደውም አስፋፍተ ነው ጥሩ ፈርኒቸር ቤት እንዲሆን ማድረግ አለብን እንጂ ለምንድን ነው የሚሸጠው? ለምንድን ነው የምንከፋፈለው ብዬ በዚህ ልክን የለፋሁኝ እኔ መጨረሻ እንደዚህ ተባልኩኝ። ወይ የሉል እናትም አለች ይሄ በሆኑ የሚያደርጉ ሴቶች ናቸዋል። ከድሮም ነው ያ ቤት ሊሸጥና ሊካፈሉት የሚፈልጉት። በቃ ለምን አላማቸው ብርና ብር ብቻ ነው። በተለይ ሊዲያ የምትባለዋ ከብር ጋር እንዲህ በቃ ከብር ጋር ተጨማልቃ ነው የተፈጠረች ነው ይመስላል። ሟች እንደሆነች አታውቅም፣ ነገ እንደምትሞት አታውቅም፣ ብሩ ጥላው እንደምትሄድ አታውቅም። በቃ ብርና እሷም ያስደስታት ብር ብቻ ነው አለች። ብር ለማግኘት ማታረገው ነገር የለም። እኔ ባሌ ከሞተ በኋላ ብዙ ስቃይ ያሳልፍ ያለው ብዙ መከራ፣ ስድብ፣ ራብ፣ ልጆች ተርበው ያ ሁሉ መከራ ያየሁኝ፣ እሷ ግን እኔ ለማንቋሸሽ ወደ ኋላ አትልም ነበር አለች። አስቡት። ለምን? ጥላቻ ስላለባት የሉል እናትና ሉልን ስለምጠላቸው። ያ ነገር በሙሉ እስካሁን ከልጅነት ጀምረ እስካሁን በሙሉ የምታገለው በሙሉ አልተሳካላትም። አልሳካ ሲላት ጊዜ እኮ ነው የሉል ቪዲዮ ማስረጃ አለ። ሉል ሲገል ታይተዋል። ሙሉ በሙሉ መረጃ ተገኝተዋል። ልጆች ሰው ልከው ነው እሱ ሲጠቁም ታይተዋል። ቪዲዮን እንደዛ ነው ብሎ ያወሩት፣ ግን ቪዲዮን በሙሉ ያው ውሸት ሆነ። ሁሌ ሉል አሸናፊ ነው የሚሆነው እንጂ ተሸናፊ አይሆንም። በምንም ተአምር ሉል አሸናፊ ይሆናል እንጂ ተሸናፊ ሆኖ አያውቅም። እመኑ። አሁንም ይሄ ነገር ያንዳንዱ እመኑኝ አክስቲዮ ያቀናባበሮቹ ሴራ እንደሆነ ሉሉም ደርሶበታል፣ እኛም እንደርስበታለን እላቸዋለሁ። መልካም እወዳቸዋለሁ። ላይክ አድርጉ። ባይ ባይ።